ኪነ ጥበብ ለአንድ ሀገር ሁለንተናዊ ግንባታ እጅግ በጣም አስፈላጊ የሆነች መሳሪያ ነች። አንዳንድ ጊዜ ብሔራዊ ጥቅምን ከማስጠበቅ ሉዓላዊነትን ከማስረጽና በህዝቦች መካከል መተሳሰብ፣ መከባበር እንዲሰርጽ ከማድረግ ባሻገር የተለየ ሚና በታሪክ አጋጣሚ ስትጫወት እናውቃለን። ታስታውሱ እንደሆነ በአሜሪካና በቪየትናም መካከል ተደርጎ በነበረው የጦርነት ሁኔታ ውስጥ ጦርነቱን ያሸነፈችው ቪየትናም ነበረች። ነገር ግን ሆሊውድ በሰራው የኪነ ጥበብ ስራ ምክንያት ትርክቱን ገልብጦ የኋለኛው ትውልድ በሁለቱ ሀገራት መካከል የነበረውን ግጭትና ጦርነት ባስታወሰ ጊዜ በአሜሪካ ድል አድራጊነት የተጠናቀቀ እንደሆነ እንዲሰማው አድርጎ ነበር ሆሊውድ የፊልም ካምፓኒ። ስለዚህ የኋለኛው ዘመን ትውልድ ብቻ ሳይሆን ይህንኑ ታሪክ በደንብ የሚያውቁ የቪየትናምና የአሜሪካ ዜጎችን ቢሆኑ ከሆሊውድ ተጽዕኖ የተነሳ ትርክቱ ተገልብጦ በአሜሪካ ድል አድራጊነት የተጠናቀቀ የታሪክ አጋጣሚ እንደሆነ እስኪሰማቸው ድረስ የስነ ልቦና ጫና መፍጠር የቻለበት የታሪክ አጋጣሚ ነበር። በተቀረውም ዓለም ኪነ ጥበብን በአግባቡ መጠቀም ከተቻለ ትርክትን መገልበጥ እና መቀየር እስኪቻል ድረስ አወንታዊ ሚና ልትጫወት የምትችል የላቀ አቅም ያላት ናት። ሀገራችን ኢትዮጵያ ለኪነ ጥበብ ምቹ የሆነ ታሪክ፣ ባህል፣ ጀግንነት፣ እሴት፣ ትውፊት የመሳሰሉት ሀብቶች ያሏት ናት። ከምንም በላይ ደግሞ ታሪካችን፣ ባህላችን፣ እሴቶቻችን፣ እርስ በርስ ያለን መስተጋብራችንና ፍልስፍናችን በኪነ ጥበብ ስራዎቻችን ጎልቶ ሲንጸባረቅ እናያለን። ከዚህ ረገድ የኪነ ጥበብ ሰዎቻችን ሁልጊዜም ሊታወሱ እንደሚገባ ለማሰብ አያዳግትም። ይህንኑ መሰረት በማድረግ ሀገራችን በተለይ ደግሞ መዲናችን አዲስ አበባ በዚህ ዓመት ከምትሰራው የኮሪደር ልማት ጋር በተያያዘ ለአንጋፋ የኪነ ጥበብ ሰዎች የመታሰቢያ ሐውልት እያኖረችላቸው ነው። በእርግጥ ሐውልት የሚገባቸው የኪነ ጥበብ ሰዎቻችን በቁጥር ብዙ ሊሆኑ ይችላሉ። ነገር ግን ከዚህ ከኮሪደር ልማት ጋር በተገናኘ ተመርጠው የመታሰቢያ ሐውልት እንዲሰራላቸው ከተደረጉ የኪነ ጥበብ በተለይ የሙዚቃና የስነ ጽሑፍ ሰዎቻችን መካከል ዛሬ የተወሰኑትን ተዘዋዙረን እንመለከታለን። በያላችሁበት አብራችሁን ቆዩ። ጥበብ ሀገርን ትሰራለች፣ ሀገር ደግሞ ጥበብን ታስታውሳለች። በዚህ መሰረት የአዲስ አበባ ከተማ አስተዳደር በቅርቡ በኢትዮጵያ ደረጃ የላቀ ስምና አስተዋጽኦ ላላቸው የኪነ ጥበብና የስነ ጽሑፍ ሰዎች የመታሰቢያ ሐውልት ለማቆም ባሰበ ጊዜ ሐውልቱ ይቆምላቸው ዘንድ በመጀመሪያ ደረጃ ከተመረጡት የኪነ ጥበብ ሰዎች መካከል አንዱ ከጀርባዬ የምትመለከቱት አንጋፋው አርቲስት ጋሽ ጥላሁን ገሰሰ ነው። የኢትዮጵያ ዘመናዊ ሙዚቃ ሲነሳ የኢትዮጵያን ዘመናዊ ሙዚቃ ከጀመሩት፣ ካዳበሩት፣ ካጎለበቱትና አሁን ላለበት ደረጃ ካበቁት አቀንቃኞች መካከል ግንባር ቀደሙ ጋሽ ጥላሁን ገሰሰ ነው። በሀገር ፍቅርና በክብር ዘበኛ የሙዚቃ ባንዶች ስራ ከጀመረበትና ተቀባይነትን ካገኘበት ጊዜ ጀምሮ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ከፍ ያለ አሻራ ያስቀመጠ እጅግ በጣም ተወዳጅ ድምፃዊ በብዙዎች ልብና አእምሮ ዘንድ አሁንም ነገም ድረስ በማይረሳ መልኩ ኢትዮጵያን ያስተዋወቀ ኪነ ጥበብንም ያገዘፈ አርቲስት እንደሆነ ይታወቃል። ይህንን መሰረት አድርገው የአዲስ አበባ ዩኒቨርሲቲ በኪነ ጥበብ ረገድ የክብር ዶክትሬት ማዕረግ እንደሰጠውም ይታወሳል። ሁሉንም ነገር ለይቻቸዋለሁ አይቻለሁ። አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ ከተባለበት ጊዜ አንስቶ በኢትዮጵያ በአራቱ ማዕዘናት እጅግ ስመጥር ለመሆን የበቃ
ደግሞ የኢትዮጵያ የሙዚቃ ኪነ ጥበብ ሲነሳ በግንባር ቀደምትነት ስሙ አብሮ የሚነሳና የሚደምቅ ነው። ጥላሁን ገሰሰ ልዩና ሰፊ በሆነ የሙዚቃ የድምጽ ክልል ውስጥ የመጫወት ብቃት ካላቸው የኢትዮጵያ አርቲስቶች መካከል አሁንም በቀዳሚነት የሚጠቀስ ድምፃዊ ነው። ከምንም በላይ ያልዘፈነበት ርዕሰ ጉዳይ የሌለ በሀገር ጉዳይ እንደገና ደግሞ የኪነ ጥበብ ሰዎች በልዩ ሁኔታ በሀገራዊ ጉዳይ ላይ ግዳጅ በሚገጥማቸው ጊዜ በኢትዮጵያ ክፉም ሆነ በደግ ጊዜያቶቿ ሁሉ ከፍተኛ አስተዋጽኦ ለማድረግ የሞከረ የሀገር የቁርጥ ቀን ልጅ ነው። በማህበራዊ ጉዳይ፣ በፖለቲካ ጥልቅ በሆነ የፍቅር ስሜት ውስጥ እንዲሁም ደግሞ በተለያዩ ጉዳዮች ላይ ጥላሁን ገሰሰ ዘፍኗል። የዚህ ዘመን የዜማና ግጥም ደራሲያን አዳዲስ ሀሳብ ፈልገን እንጻፍ እንድረስ ባሉ ጊዜ ጥላሁን ገሰሰ በእርግጥ ያልዘፈነበትን ርዕሰ ጉዳይ ለማግኘት እስኪቸገሩ ድረስ በብዙ መንገድ የሚጠቀሱ ሀሳቦችን በድምፁ ያቀነቀነ የኢትዮጵያ አንጋፋ አርቲስት ነው። በእርግጥ ዛሬ እዚህ 6 ኪሎ አዲስ አበባ ላይ ይህን የመሰለ የጋሽ ጥላሁን ገሰሰ መታሰቢያ ሐውልት ሲቆምለት ከሱም ጀርባ ያሉ የግጥምና የዜማ ደራሲዎችና የሙዚቃ አቀናባሪዎች እንዲሁም ከኢትዮጵያ እስከ ዓለም አቀፍ መድረኮች ድረስ ስራዎቹን በሚያቀርብበት ጊዜ ሙዚቃውን ያጀቡ ሁሉ ክብርና ምስጋና ይገባቸዋል። እንኳንስ ደስታዬን የሰውነቴን ሰው ባህረ ሐሳቡን ያልታደለ የውበት አይኑ የሰለለ ሰማይ ጨለማ ነው እንጂ አበባ እኮ አይደለም አለ ያልታደለ። እሳቱ አበባ ጸጋዬ ገብረመድኅን። ፈራን ፍቅር ፈራን ሎሬት ጸጋዬ ገብረመድኅን በኢትዮጵያ የስነ ጽሁፍና አጠቃላይ የኪነ ጥበብ ታሪክ ውስጥ ወደር የሌለው የጥበብ ስብዕናና የሀገር ባለውለታ ነው። ከምንም በላይ በሚጽፋቸው ግጥሞቹ፣ በተውኔት ድርሰቶቹና በትርጉም ስራዎቹ የሚታወቅ ድንበር ዘለል የሆነ ስምና ዝና ያተረፈ አንጋፋ የኢትዮጵያ የኪነ ጥበብ አባት ነው ማለት እንችላለን። ቴዎድሮስ፣ የከርሞ ሰውና ጴጥሮስ፣ ያችን ሰዓት ያሉ የቲያትር ስራዎቹ በኢትዮጵያ የታሪክ ምዕራፎች የጀግንነትና የሀገር ፍቅር እሴቶች በፈታኝ ወቅት ጭምር ለሕዝብ ግንዛቤ የፈጠሩ ናቸው። ከዚህም በላይ የዓለም አቀፍ የሥነ ጽሑፍ ስራዎቹ በተለይ የዊሊያም ሼክስፒር ሃምሌትና ኦቴሎ ቲያትሮቹ የሀገሪቱን ባህልና ቋንቋ ውበቱን በጠበቀ መልኩ ወደ አማርኛ በመተርጎም የኢትዮጵያን ስነ ጽሑፍ ከዓለም ስነ ጽሑፍ ጋር ያስተሳሰረ አንጋፋ የብዕር ሰው ነው። የአዲስ አበባ ከተማ አስተዳደር ከቅርብ ጊዜ ወዲህ በኪነ ጥበብና በስነ ጥበብ መስክ ለኢትዮጵያ ባለውለታ ለትውልዱ ደግሞ አሪያ ደግሞ የአንድ ዘመን የዘመን ምልክት ለነበሩ ሰዎቻችን የመታሰቢያ ሐውልት ለመቅረጽ ሲያስብ በግንባር ቀደምነት ሐውልት ከሰራላቸው አንዱ ጋሽ ጸጋዬ ገብረመድኅን ናቸው። ከዚህ ከሐውልት ስራ ጋር በተገናኘ በነገራችን ላይ ከዚህ ቀደም በተለያየ ሁኔታ በኢትዮጵያ የሰዎችን ሐውልት የመቅረጽ ሂደት ላይ የሚነሳ አንድ ቅሬታ ነበር። እሱም የሚሰሩ ቅርጻ ቅርጾች የሚወክሉትን ሰው ምስል ብዙም አይመስሉም የሚባል አይነት ነው። ይሄ እንደውም ብሔራዊ ቲያትር አካባቢ በጃንሆይ ጊዜ ማለት ነው የቀዳማዊ ኃይለ ሥላሴ ቲያትር ቤት ሲገነባ የአንበሳውን ምስል አይተው በእርግጥ አንበሳው አንበሳ አይመስልም፣ ገንዘቡ ግን የወጣበት ገንዘብ አንበሳ ያስመስለዋል ብለው ነበር ንጉሠ ነገሥቱ። ከቅርብ ጊዜ ወዲህ ግን በአዲስ አበባ ከተማ አስተዳደር አዲስ አበባ ውስጥ እየተቀረጹ ያሉ የሰዎች ሐውልቶች በሚገርም ሁኔታ ከሰዎቹ ምስል ጋር የተገናኙ የሚቀራረቡና የሚያስመሰግኑ ናቸው። ይህም በቅርጻ ቅርጽ ሙያ ውስጥ ራሱን የቻለ እድገት እያየን ስለሆነ በጣም የሚበረታታ ነገር ነው። ከሎሬት ጸጋዬ ገብረመድኅን ጋር
እስኪ አንዴ አብረን ዝም እንበል። አብረን ዝም እንበል። በኦሮሞ ሙዚቃና በኢትዮጵያ ማህበራዊና ፖለቲካዊ ታሪክ ውስጥ የላቀ ስነ ጥበባዊ ድርሻና አሻራ ያለው ድንቅ አርቲስት ነው ሃጫሉ ሁንዴሳ። ሃጫሉ ሁንዴሳ የኦሮሞን ታሪክ፣ የኦሮሞን ባህል፣ እሴት፣ ትውፊትና ማንነት በዜማዎቹ በማንጸባረቅ ረገድ እጅግ በጣም የተወደደና ከኦሮሞ ማህበረሰብ ባሻገር ኦሮሞኛን በማይሰሙ በርካታ ኢትዮጵያውያን ልብ ውስጥም እጅግ የሚደነቅ የሚወደድ ስራዎቹ አሁንም ድረስ የሚሰሙለት አቀንቃኝ ነው። ከምንም በላይ በበቀለበትና ባደገበት ማህበረሰብ የነጻነት ድምጽ ተደርጎ ይቆጠራል። ከማህበራዊ ህይወት ረገድ የሚያያቸውን እንከኖች በግጥምና በዜማው እርማት እንዲያገኙ ከማድረግ ረገድ እንዲሁም ደግሞ በማህበረሰብ ዘንድ ያሉ ጭቆናዎችን ከማስቀረት ነጻነት በህዝቦች መካከል እንዲሰፍንና በኩልነት ታላቅ ሀገር እንዲገነባ ከመሻት ረገድ በርካታ ስራዎችን የሰራና ያቀነቀነ ድንቅ አርቲስት ነው ሃጫሉ ሁንዴሳ። አዲስ አበባ ለዚህ ድንቅ የኪነ ጥበብ ሰው ይህን የመሰለ አስደናቂ ሐውልት ቀርጻለታለች። ገላኒ ጊቤ ጉቱስ ዳቱፍ ቢዲሮን ነማጨሲሳ መዲናችን አዲስ አበባ የመታሰቢያ ሐውልት ካቆመችላቸው የስነ ጽሁፍ ሰዎች መካከል ሌላኛው አንጋፋው ደራሲ ስብሐት ገብረ እግዚአብሔር ነው። ስብሐት ገብረ እግዚአብሔር በኢትዮጵያ ተራማጅ የስነ ጽሁፍ አስተሳሰብ ያለውና ተገባበሩም ልክ እንደዛው በተለይ ከሱ በፊት በኢትዮጵያ ስነ ጽሁፍ ውስጥ ከነበረው ያጻጻፍ ባህል አንጻር በዘመኑ ወጣ ያለ ነው ያስባለ የሪያሊዝም የስነ ጽሁፍ ስልትን የተከተለ ህይወትን እንደወረደች የማስነበብ ዝንባሌ ያለው የስነ ጽሁፍ ሰው ነው። በተጨማሪ ደግሞ ጋዜጠኛም የሆነ የብዕር ሰው ነው። ስቲል እስካሁን ድረስ በርካታ የስነ ጽሁፍ አፍቃሪዎች የሚከተሉት የሚወዱት በተለይ የአጻጻፍ ስልቱና በደፋር ብዕሩ ደግሞ መነጋገሪያነቱ የቀጠለ የከፍተኛ የትምህርት ተቋማት ሁሉ የምርምር ርዕስ የሆነ በስነ ጽሁፍ ተማሪዎች ዘንድ አሁንም ድረስ ትኩስ ርዕስ የሆነ የኢትዮጵያ የስነ ጽሁፍ ሰው ነው። ከምንም በላይ ደግሞ ፈረንሳይ ሀገር ሂዶ የአውሮፓን ስነ ጽሁፍ ተምሮ ስለመጣ የኢትዮጵያን በተለይ አማርኛውን ስነ ጽሁፍ ከሌሎች ከሰለጠኑ ሀገሮች ስነ ጽሁፍ ጋር ከማዛመድ አኳያ ከፍተኛ ተሞክሮ ያለው የስነ ጽሁፍ ሰው ነው። የእርሱም ሐውልት እንደሌሎቹ ሁሉ በጣም ጥሩ ነው። ሲታይ ስብሐት ገብረ እግዚአብሔር ለመሆኑ በደንብ ያስታውቃል። ስለዚህ የሐውልቱ አቀራረጽ በራሱ እጅግ በጣም ሊጨበጨብለት የሚገባ ነው ለማለት እንችላለን። ከምንም በላይ ደግሞ ይሄ ሐውልት የተቀረጸው እዚህ ውቤ በረሃ ሰፈር ነው። ይሄ ሰፈር ደግሞ ከጋሽ ስብሐት ገብረ እግዚአብሔር ጋር የተገናኘ ተፈጥሯዊ ግንኙነት አለው። ለምን? እሱና በሱ ዘመን የነበሩ የስነ ጥበብ ሰዎች እዚህ አካባቢ በጣም የመዝናኛ ባህል ያዳበሩ ነበሩና ስለዚህ የጋሽ ስብሐት ገብረ እግዚአብሔር ትዝታ በሆነው በውቤ በረሃ ሰፈር ውስጥ ትዝታችን ራሱ ስብሐት ገብረ እግዚአብሔር በክብር ሐውልት ተቀርጾለታል።
የምንገኘው አዲስ አበባ ጋርመንት ሰፈር ላይ ነው። እዚህ ደግሞ ከጀርባዬ የምትመለከቱት የአንጋፋውን አርቲስት የክብር ዶክተር አሊ ቢራን የመታሰቢያ ሐውልት ነው። እጅግ ጥንቅቅ ያለ ቀደም ሲል እንዳየናቸው ሌሎች ሐውልቶች የቀራጺዎቹን ጥበብ በደንብ እንድናይ እንድናደንቅ የሚያደርግ ሐውልት ነው እዚህም የተቀረጸው። በዚህ ረገድ የአዲስ አበባ ከተማ አስተዳደር አሁንም ሊመሰገን ይገባል። ፕሮጀክቱን ደግሞ የሰሩት ስነ ቅርጽ ባለሙያዎች በጣም ሊመሰገኑ ይገባል ለማለት እንወዳለን። በዘርፉም ትልቅ አስተዋጽኦ እያበረከቱ እንዳለ ማሳያ ነው። እንግዲህ በኦሮሞ የባህል እና የታሪክ ማንነት ውስጥ ከኪነ ጥበብ ረገድ ከፍተኛ ድርሻ ያለው ደግሞ የኦሮሞኛ ዘመናዊ የሙዚቃ አባትና ፈርቀዳጅ የሚባል ነው አሊ ቢራ። በኖረባቸው ዓመታት በተለይ ከግማሽ ክፍለ ዘመን በላይ ለሆነ የጥበብ ጊዜ የኦሮሞን ዜማና የዘፈን ባህል በሀገር ቤት ብቻ ሳይሆን በባህር ማዶም ጭምር ዓለም አቀፋዊ ተቀባይነት ባለው የሙዚቃ ስልት ትውፊቱን እና ቱባ ማንነቱን ባለቀቀ መልኩ በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያበረከተ የኦሮሞ ማህበረሰብ እስትንፋስ ነው፣ ድምጽ ነው፣ አምባሳደር ነው ማለት እንችላለን። አምባሳደርነቱ ለኢትዮጵያም ነው፣ ግፋ ሲል ደግሞ ለምስራቅ አፍሪካም ነው ማለት ይቻላል። ለምን ከኦሮሞኛ ባሻገር በሌሎች ቋንቋዎች በመጫወት ለአፍሪካ ቀንድ የባህል ትውውቅ ከፍተኛ አስተዋጽኦ ካበረከቱ አፍሪካውያን የኪነ ጥበብ ሰዎች መካከል አንዱ ኢትዮጵያዊው አሊ ቢራ ይጠቀሳል። የእርሱ ህያው መታሰቢያ ይሆን ዘንድ ከኪነ ጥበብ ከዜማ ስራዎቹ ባሻገር ይህ የአዲስ አበባው ሐውልት አንዱ ነው። ከስድስት አስርተ ዓመታት በላይ በቆየ የኪነ ጥበብ የሙያ ጉዞ ውስጥ የራሱን አሻራ ማሳረፍ የቻለ አንጋፋ ድምፃዊ ነው ጋሽ መሐሙድ አህመድ። የኢትዮጵያን ዘመናዊ ሙዚቃ ካሻገሩትና መሰረት ከጣሉት መካከልም አንዱና በደማቁ ስሙ የሚጠቀስለት የኪነ ጥበብ ሰው ነው። ጋሽ መሐሙድ የትዝታው ንጉስ በመባል ይታወቃል። በበርካታ የሙዚቃ አልበሞቹና በኢትዮጵያ ባህላዊ የአዘፋፈን ስልት ውስጥ ከዘመናዊ ወይም ከዓለም አቀፋዊ የሙዚቃ ስልት ጋር በማዋሃድ የኢትዮጵያን ነባር የኪነ ጥበብ እንቅስቃሴ በዓለም አቀፍ መድረኮች ያስተዋወቀ እንዲሁም ደግሞ በርካታ አልበሞችን በመስራትና በተለያዩ ርዕሰ ጉዳዮች በማቀንቀን ዛሬም ድረስ ስራዎቹ በደማቁ በጉልሁ የሚጠቀሱለት፣ የሚሰሙለት፣ የሚደመጡለት አንጋፋ አርቲስት ነው። ጋሽ መሐሙድ የሀገር ቤቱን የሙዚቃ ኪነ ጥበብ በዓለም አቀፍ መድረኮች ከመመድረክና ከማቅረብ ባሻገር ከዓለም አቀፍ ደረጃ ካላቸው ሙዚቀኞችም ጋር በመስራት ሀገሩን በጉልህ ያስተዋወቀ በዚህም በኢትዮጵያ የባህልና የኪነ ጥበብ እድገት ውስጥ ባለውለታ የሆነ አንጋፋ የኪነ ጥበብ ሰው ነው። በህይወት ባለበት አጋጣሚ ይህ ከጀርባዬ የምትመለከቱት የሞዛይክ ስነ ስዕል ለጋሽ መሐሙድ በአዲስ አበባ ከተማ አስተዳደር በኩል ተቀርጾለታል። ጋሽ መሐሙድ የትዝታ ብቻ ሳይሆን የሰላምም ድምጽ ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም እዚህ አዲስ አበባ ወሎ ሰፈር አካባቢ በፒኮክ መናፈሻ ውስጥ በሞዛይክ አርት የተቀረጸው የአርቲስቶቻችን መታሰቢያ አሊ ቢራን ከጋሽ መሐሙድ ጋር አገናኝቷል። ሁለቱም በሙያቸው ለኢትዮጵያ ታላቅ አስተዋጽኦ ያበረከቱ እንደሆኑ ቀደም ሲል እየተነጋገርን ነበር። የክብር ዶክትሬት የተቸራቸው ኢትዮጵያ በብዙ መንገድ ያመሰገነቻቸው ናቸው። ከምንም በላይ በ1960ዎቹና 70ዎቹ የኢትዮጵያ ወርቃማ የሥነ ጥበብ ዘመን ተብሎ በሚጠቀሰው ጊዜ ውስጥ አብረው ያደጉ፣ አብረው የኖሩ፣
አብረው የጥበብ መንፈስን የተካፈሉ ወዳጆች ነበሩ። ከሀገር ቤት እስከ ባህር ማዶ በተለያዩ መድረኮች ደግሞ የኢትዮጵያን ባህል በተናጥልም ደግሞ በጋራ የሚያስተዋውቁ ናቸው። በአውስትራሊያ ሜልቦርን ከተካሄደው ዓለም አቀፍ ኮንሰርት ጀምሮ በተለያዩ መድረኮች ላይ የኢትዮጵያን ብሎም የአፍሪካን ባህል አብረው በማስተዋወቁ ረገድ የአንበሳውን ድርሻ የወሰዱ እንደ ሀገርም ባለውለታዎች የሆኑ ሀገርም ደግሞ በብዙ መንገድ ያስታወሰቻቸው ደግሞ ሕያው ሆኖ ስራዎቻቸው ከትንፋሻቸው ባሻገር ይኖር ዘንድ በሞዛይክ አርት ስዕሎቻቸውን ያስቀመጠችላቸው የዘመን ተጋሪዎች ናቸው። ቅኝታችንን በዚህ አብቅተን አማ ማለለለ ወደ ሰማለለና